ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአይጥ ስጋ አበሉኝ መተት አድርገውበት። ሩቅያ ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን የአይጥ ስጋ በሉኝ መተት አድርገውበት ሩቅያ ክፍል 4። ልጃችንን አሳስረሽ ታዳጊ ልጅ ላይ በቀል ፈጽመሽ ከዚህ በኋላ ታዳጊዎች እንዳይበቃቀሉ እርስ በራሳቸው ሰላም እንዲያገኙ የማታደርጊ ከሆነ እኛ እዚሁ እንረግምሻለን። አሁኑኑ ይቅርታ ብለሽ ጉዳዩን በሽምግልና እንጨርሰዋለን በይ ልጁ ይፈታ አሏት። እሷ የወንድሜ መፈታት ሳይሆን ያሳሰባት የልጇ ትዳር አለመያዝ ነው። ምን አለች? ልጄን የሚያገባት ከሆነ እሺ እስማማለሁ ስትል ሽማግሌዎቹ በተለይ ሴቶቹ በጣም ነው የተንጫጩት። ያ ረቢ፣ ይህን ስትል እነሱ ሲንጫጩ የደገፏት መስሎኝ ነበር። ለካ እየተሳደቡ ነው። እንዴት በግድ የሰው ዕጣ ትቀሚያለሽ? ዕጣሽ ይቀማ ይላሉ። በዚህ መሃል ሴቶቹ ሁሉም ሲነሱ፣ ወንዶቹ ደግሞ ኧረ በአላህ ተቀመጡ ብለው ለመኗቸው። በዚህ መሃል የሴቶቹ ትልቋ ጀውሃራ ትባላለች። እሷ ድምፅ ባይሰማም እንዲህ አለች፣ እኛ ከእንዲህ ያለች ሴት ጋር ዝምድና የለንም፣ በጣም ታሳፍራለች፣ ከእድር ከዝምድና አውጥተናታል ብላ ተናገረች። በዚህ ጊዜ ነው አክስቴ እጅግ በጣም ደንግጣ ሮጣ ሄዳ እግራቸው ላይ ተደፍታ ለቀሰች። ኡኡ አለች። እኔም ተበድያለሁ ብላ አለቃቀሰች። በዚህ ወቅት ትልቋ ዘመዳችን አልተበደርሽም፣ የሰው ዕድል የቀማሹ አንቺ ነሽ፣ ባልሽም የእጁን አግኝቷል። አንቺ ልጃችንን አሳስሪ፣ እኛ ደግሞ እናስፈታዋለን። እኛን ሁሉ አሳስረሻል፣ ዞር በይ ካጠገቤ አለቻት። ወላሂ ሁሉም ነው የደነገጠው። ሁላችንም ፈዘን ቀረን። አክስቴ መሬት ላይ ተንደባለለች። እሺ አጥፍቻለሁ አፉ በሉኝ አለች። ባሏን መጣ፣ ይቅርታ ጠየቀ። ትልልቅ ወንዶች ሽማግሌዎች ሳይቀሩ ተነስተው አፉታ ተቀበይ አሏት። ትልቋ ዘመዳችን እንደ እናት ነው የምትታየው። በጣም ነው የምትፈራው፣ በጣም ነው የምትከበረው። ደግሞ አላህ ሲወደው ወንድሜ ሁሌም ይካድማታል። ቤቷ ሁሌ በግ ያርድላታል፣ ሀጅ አስደርጓታል። ለምን? የሷ ዱዓ በጣም ጠቅሞታል። እናም ወንድሜን በጣም ትወደዋለች። በሱ ቀልድ አታቅም። አይደለም ጉዳዩ ሐቅ ሆኖ ይቅርና ጉዳዩ ሐቅ ባይሆን ራሱ ከሱ ጎን የምትቆም ይመስለኛል። እናም በዚህ ጊዜ ታላቋ ክስታችን ይቅርታዋን ተቀበለች። ከዛንም አወሩ፣ ተለያዩ። ጧት ላይ ሁሉም ዘመድ ወደ ጣቢያ ሄደ። የይቅርታ ደብዳቤ ያቀረቡ።
ጻፉ። ከዛንም ከፍርድ ቤት በፊት አይፈታም ተባለ። ፍርድ ቤት ሲቀርብ ዘመድ አዝማድ ሁሉ ተገኘ። ያን ቀን ወንድሜ በነፃ ተፈታ በይቅርታ። ያን ቀን የነበረን ደስታ። ከዛንም ወንድሜን ትልቋ አክስቴና ዘመዶቹ ይዘውት ጥቃት አደረሰ ወደ ተባለበት ቤት ሄዶ እግራቸው ላይ ወድቆ ይቅርታ ጠየቁ። ጉዳዩ በዚህ ተቋጨ። በቃ ቤተሰባችን በዚህ ይታወቃል በመሸማገል። ከዛንም ኋላ ምንም እንዳልተፈጠረ በመቀጠል ይታወቃል። እኔም በዚህ ጉዳይ ውስጥ ሁኜ ትዳሩንም ትንሽ እስኪረጋጋ እናዘግየው ተብሎ አመት ተቆረጠለት። አባቴና ጓደኛው አወሩ። በዚህ መሃል እኔም ከአክስቴ ልጅ ጋር ጓደኝነታችንን ቀጠልን። ግን ሁሉም ነገር እንደ በፊቱ ሊመለስ አልቻለም። እንደሚጠሉኝ ያውቃለሁ። እኔም እሱ ያሳስበኛል። በቃ ደስ አይለኝም። አጠገባቸው ሲሆን ደስታ ወይም ምቾት አይሰማኝም። በዚህ መሃል እያለን አንድ ቀን የቤተሰብ ስብሰባ ላይ ተገኘን። ሁላችንም አለን። እናም ተጨዋወትን፣ ተሳሳቅን። ጁስ ኩኪስ ተቀመሰ፣ ግጥም ይነበባል ምናምን ብቻ ብዙ የቤተሰብ ሴሪሞኒ አለው። በዚህ መሃል አክስቴ አንቺ ጥብስ ትወጃለሽ ብላ ለኔ ብቻ ጥብስ አመጣችልኝ። እኔ ምንም አልጠረጠርኩም። በቃ አክስቴ የማይታወቅ ባህሪ ስላላት ያን ቀን አዝናልኝ አሳዝኛት ነው ብዬ አመሰግናለሁ አልኩ። እኔ ስበላ ሁሉም አይኔን ሲያይ ለነሱ ደግሞ የፍርፍር ስጋ መጣላቸው። አንዲት አኒሳ የምትባል አክስት ልጅ አለች። በ2 ዓመት ታናሼ ናት። ያንቺ ሽታው ያስጎመጃል ብላ ከኔ ጋር በላች። ያን በልተን ተጫውተን ምሽቱን ገምሰን ሁላችንም ተኛን። አኒሳ ወዲያው ነበር ሆዷን ያመማት። ጨጓራሽ ይሆናል መፍጨት ከብዶት አልኩኝ። በሌላም ነገር አላየሁትም ነበር። ተሳስቀን ተኛን። ጧት 12 ሰዓት ላይ ሁሉም ሲጫጫሁ ደንግጬ ተነሳው። አኒሳ ራሷን ስታ ወድቃ እሷን ሲያዩ ሁሉም ተጫጫሁ። ከሽንት ቤት ነው ራሷን የሳተችው። በዚህ ጊዜ እዛው ሁሉም ተሰብስቦ ነቃች። ሰውነቷ ይንቀጠቀጣል። ምንም ደስ የማይል ስሜት ሲሰማት አካባቢው ያለ ክሊኒክ ይዘናት ሄድን። ክሊኒክ ምርመራ አደረጉላት። የምግብ መመረዝ ነው ብሎ መድኃኒት ሰጣት። እኔ ያን ቀን ድንጋጤ አልለቀቀኝም። ቤት ገብቼ ትንሽ ስቀመጥ ማስታወክ ነበር። ከዚያ ቀን ጀምሮ ግን አህዋሌ ሁሉ ተለዋወጠ። እኔ ያለሁበት ቤት ወይም ክፍል አይጦች መብዛት ጀመሩ። እኔ በፍጹም ቀዳዳ አያገኙም። አሁን አልቀዋል በምላቸው ቦታዎች ሳይቀር እነሱ ከየት እንደሚገቡ አላውቅም። በቃ እየገቡ አዛ ያረጉናል። በዚህ መሃል እንደውም ጤናዬ ሊመለስ አልቻለም። በጣም መክሳት ጀመርኩኝ። ምን ገጠመሽ እስክባል ድረስ ዘመዶቼን ማየት ያስጠላኛል። ከአባቴ ጋር ያፋጠጠኛል። በቃ ምንም ደስ የሚል ነገር አላየውም። በዚህ መሃል ሐኪም ቤት እመላለሳለሁ። የወር አበባ በጣም ይዛባብኛል። እንደ ድሮ ስጋ የምወደው ሴት አሁን የስጋ ጠላት ሆኛለሁ። የታችን ታሪክ ክፍል 4 ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 5 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።